አያት እያነጠረቻት ትገኛለች። ምክንያቱም ይሄ ሁላ ነገር ለምን እንደዚህ ሆነ የሚባለው ነገር አንዳንዴ ለኔ የገባኝ ለእናንተ ከገባችሁ ኮሜንት ላይ ለምንድን ነው እናትየዋ እንደዛ ያለችው የሚለውን ነገር ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። እንደኔ አስተሳሰብና እንደኔ አመለካከት ግን ያቷ አምናን አያት ለምንድን ነው ጄሪን እውነት ሜርሲን እንደዚህ ካደረግሽ ይሄንን ቤት በስምሽ እጽፍልሻለሁ ያለቻት ለምን ይመስላችኋል? እንደኔ አስተሳሰብና እንደኔ አመለካከት እኔ እንደማስበውና እኔ እንደማቅደው ከሆነ ወይዘሮን እንግዲህ እንትናንን ማለት ነው ጄሪን እንደዛ እያደረገች ያለችው ምክንያት ለምንድን ነው ብለን ስናስብ ሜርሲሻ መደረግ ያለበት ነገር ምንድን ነው መሰላችሁ? መሆን ያለበት ነገር ምንድን ነው ብለን ስናስብ በአሁን ሰዓት እየፈተሸቻት ትመስለኛለች። ፍተሻ ላይ ይመስላሉ። ምክንያቱም ሜርሲ ማለት ጄሪ ማለት ምን አይነት ሰው ናት? ብር በዳጅ ነች ወይስ የብር አፍቃሪ ነች የሚለውን ነገር እያጣሩ ይመስለኛል። በራሴ አስተሳሰብ ነው እያልኳቸው ያለሁት። በራሴ አመለካከት እንደዚህ የሚል አስተሳሰብና አመለካከት አለኝ። እናንተስ ምንድን ነው ትላላችሁ? እስኪ ንገሩኝ ቤተሰቦቼ። እኔ እንደተረዳሁት እኔ እንዳሰብኩት እንደዛ ይመስለኛል። አያትየዋ በጣም ኃይለኛና ካሁን ሰዓት ጀምሮ በልጄ ባምናል ላይ ማንም ሰው ህይወቱን ሰላም የሚያሰጠው ሰው ካጠገቡ ማየት አልፈልግም በማለት ደፋ ቀና እያለች ትገኛለች። እንግዲህ ምንድን ያደረገችው ሲባል ይሄ ቤት አቶ አምናን የሄደበት ቤት የአያቱ ቤት እንደሆነ ነው። አያትየዋ ይሄ ቤት የሱ ቤት ነው በማለት ቤቴ ልጄ ያንተ ቤት ነው፣ ግን ደግሞ ማንም ሰው በአንተ ላይ ስቀልድ ማየት አልፈልግም። ይህንን ያደረገ ሰዎች ሁላቸውም ተጠያቂ ናቸው በማለት እንግዲህ እየተናገረ ይገኛል። ምንድን ነው እዚህ ቤት ሲመጡ በፍቅር አሁን ደግሞ እና ምላችሁ ነገር ምንድን ነው? አቶ አምናን እንግዲህ በጣም ነው የተሰማው። በጣም ሲያለቀስ ነበረ። ያ ቤት እኮ ለእኔ ትዝታዬ ነው፣ ምኖርበት ነው፣ በዛ ላይ ብዙ ነገር እኮ የማይበት ቤት ነው በማለት እንግዲህ በጣም እያለቀሰ እናት አባቴን የማስታወስበት እኮ ቤት ነው በማለት በጣም እያዘነና በጣም እያለቀሰ ነበረ ማለት ነው። በዚህ አጋጣሚ እንግዲህ ብሌንም እያጽናናችሁና እንግዲህ በጣም እያጽናናችሁና በጣም ልጄ ሆይ እባክህ እንደዚህ መሆን የለብህም በማለት አያትየዋም እያጽናናቻት ብሌንም እንደዚህም ደግሞ እንትና ጄሪ የምትባለውም ሴትዮ እያጽናናችሁ ትገኛለች ማለት ነው። በአሁን ሰዓት ጄሪ ሜርሲን ቦታ እየሰጠቻት አይደለም። ምንድን ነው እና ቤተሰቦቼ በአሁን ሰዓት ሜርሲ የምትዋረድበት ሰዓት እየደረሰ ይገኛል ማለት ነው። ጄሪን እንግዲህ ምንድን ያለቻት ምንድን ነው አንቺ ቤት ሲቀየርና ቤቱ ከተቃጠለ በኋላ ነፍስ የገዛች ትመስያለሽ። በፊት እኮ በጣም አንቺ ሞኝ ነሽ ስትል እኔ የፈለኩትን ነገር እስከማገኝ ድረስ ነው እንጂ ሞኝ የሆንኩት እንጂ እንደኔ ብልጥ ሰው የለም በማለት እንግዲህ መልሳላታለች ማለት ነው። እንግዲህ የአቶ አምናን አያቷ ምንድን ያለቻት እውነት አንቺ ጄሪን ወይዘሮ ሜርሲን ከዚህ ቤት የምታስወጫት ከሆነና በአቶ አምናን ልብ ሜርሲ የምትባለው ሴትዮ ክፉ ሰው እንደሆነች ሁሉን ነገር ካስደረግሽ በኋላ ይሄንን ቤት እኔ ባንቺ በስምሽ እጽፍልሻለሁ፣ በስምሽ አደርግልሻለሁ በማለት እንግዲህ ነግራታለች ማለት ነው። እንግዲህ በጣም የሚያሳዝን ነገር እንትናን ካያችኋት ጄሪ ካያችኋት ፈንጥዛ ጭራሹን ቤት የሚባል ነገር በአይኗ አይታ ማታውቅ ሴት ሆናለች ማለት ነው። እውነት ይሄ ቤት የኔ ይሆናል እንዴ ስትል፣ አዎ ያንቺ ቤት ይሆናል እንዴ አንቺ በምን ታስቢያለሽ? እና በአሁን ሰዓት ሜርሲሻ ልኳን የምታገኝበት ሰዓት እየደረሰ ይገኛል ማለት ነው። እንግዲህ የአቶ አምናን ተቆጣጣሪዎች በአሁን ሰዓት እየበዙ ይገኛሉ። አቶ አምናን በአሁን ሰዓት ለሁሉ ነገር እኮ እኔ ምንም ነገር ያደረኩት ነገር የለም፣ ሁሉ ነገር በህይወት እየተከሰተ ነው። ግን አንድ ነገር እንኳን ላድን አልቻልኩም። ለአንዱ እንኳን መልስ አጥቻለሁ፣ ለአንዱ ነገር መልስ አጥቻለሁ። ምን ይሻለኛል በማለት እንግዲህ በማዘንና በጭንቀት ውስጥ ይገኛል ማለት ነው።
እንግዲህ አቶ አምናን እስካሁን ድረስ ለሁሉ ይሄ ሁላ ነገር ላደረገው ሰዎች ይሄ ሁላ ነገር ለበደሉ ሰዎች አንዲች ነገር እንኳን አላደረገም። እስካሁን አንዲች ነገር ማለት አላወቀም። እስካሁን ማን እንደዚህ እያጠቃው እንደሆነ ማንስ ይሄንን ነገር እየበደለው እንደሆነ እስካሁን ድረስ ያወቀ ነገር የለም። ይሄ ነገር ደግሞ በጣም ኃይለኛና ልብ አንጠልጣይ የሆነ ነገር ነው ማለት ነው። እስካሁን አንድ ነገር እንኳን ማድረግ ሲጠበቅበት እስካሁን ድረስ ግን ምንም ነገር አለማድረጉና አለመሆኑ በጣም ነው የሚያሳዝነው ቤተሰቦችን ማለት ነው። ምክንያቱም ማድረግ ነበረበት። እንዴት መሰላችሁ ማለት ቢሆንም ማለት ነው ቢሆንም ማን ነው እንደዚህ አይነት ስራ እየሰራበት ያለው? ማን ነው ይሄን ነገር እያደረገ ያለውን ነገር የሚባለውን ነገር በእያንዳንዱ ነገር መድረስ ሲገባው ግን እስካሁን ድረስ ምንም ነገር የደረሰበት አለመሆኑና በጣም በሚያሳዝን ነገር ብዙ ነገር አቶ አምናን እንግዲህ ህይወቱ ራሱ እየተመሰቃቀለና እለት በእለቱ እያለቀሰና እያዘነ ይገኛል ማለት ነው። በእርግጥ በጣም ነው የሚያሳዝነው ቤተሰቦች፣ ለማንም አይስጥ እንደዚህ አይነት ነገር ማለት ነው ቤተሰቦች፣ ለማንም ለጠላት አይስጥ። ምክንያቱም የአደጋ በየቀኑ በላው ላይ በህይወቱ ላይ እየተደረማመሰበት በየቀኑ እለት በእለቱ እንደምታዩት ሰዓት በሰዓት ጊዜ በጊዜ ነው በችግር ውስጥ እያለ ያለው ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። እንግዲህ ምን ልላችሁ ፈልጌ ነው ቤተሰብ፣ በጣም ነው የሚያሳዝነው። ቤቱ እንግዲህ አጥቷል። ከአሁን ወዲህ ምንም ነገር ቤቱን ምንም ነገር ማድረግ እንደማይችልና በቤቱ ጉዳይ ምንም ነገር መሆን እንደማይችል እንግዲህ እያየን እንገኛለን ማለት ነው። በጣም በሚያሳዝን ነገር ማለት ነው። እለት በእለት እንግዲህ የአቶ አምናን ነገር አቶ አምናን ቤት ውስጥ ምን እንደሚፈጠር ያው እያየን እንገኛለን። በየቀኑ ምንም አዲስ ነገር የለም። ያው ችግር ነው፣ አዘን ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። በጣም ነው የሚደብረው። በእርግጥ እውነቴን ነው የምላችሁና አስባችሁታል። ተስፋ የሚያደርገውን ቤቱን ተስፋ የሚያደርገውን ሁሉ ነገር አቶ በአሁኑ ሰዓት ባዶ ሲቀር ምን አይነት ችግር እንዳለው አስቡት ማለት ነው። እና ቤተሰቦች የምልላችሁ ፈልጌ ነው ምን ለማለት ፈልጌ ነው ቤተሰቦች እና በአሁኑ ሰዓት የእሱ ያልሆኑ ሰዎች ለሱ መልካም ያልሆኑ ሰዎች የሚዋረዱበት ሰዓት እየቀረበ የሚገኝ ይመስለኛል። ሰዓትና ጊዜ ካለው ሁሉም ሰዎች ተጋልጠው የራሳቸውን የስራቸውን እንደማገኙ ተስፋ አደርጋለሁ ማለት ነው በራሴ ቤተሰቦቼ። እና ለማንኛውም የምልላችሁ ፈልጌ ነው ውዶቼ፣ እንደዚህ አይነት ሰዎችን ፈጣሪ ያዋርዳቸው፣ ጊዜና ሰዓቱን ጠብቆ ያዋርዳቸው። እውነቴን ነው የምነግራችሁ ማለት ነው፣ ያዋርዳቸው ፈጣሪ ማለት ነው። እና ግን ደግሞ ቀን ይጠብቃሉ፣ ሰዓት ይጠብቃሉ እንጂ መዋረዳቸው የማይቀር ጉዳይ ነው ብዬ ነው የማስበው፣ እለት በእለቱ ማለት ነው። እና መዋረዳቸው ይሄ የማይቀር ጉዳይ ነው። እውነቴን ነው የምላችሁና እንደዛ ብዬ ነው የማስበው ከፈጣሪ ጋራ። ለማንኛውም ምን ልላችሁ ፈልጌ ነው ብሌን በአሁኑ ሰዓት በጣም እየሰጋኝ ነው። ከአቶ አምናን ጋር በምን አይነት ህይወት መኖር አለብኝ? አቶ አምናን ማለት ለእኔ ምንድን ነው ማድረግ ያለብኝ? ምንስ መፈጸም አለብኝ ከእሱ ጋራ በማለት በጣም በሀሳብ ውስጥ እና በእንትን ውስጥ ነች ያለችው ማለት ነው። ምን ማድረግ አለብኝ? ጠላቶቹንስ ማወቅ የለብኝም እንዴ እያለ ይገኛል ማለት ነው ቤተሰቦች። እስካሁን አቶ አምናን ጠላቶቹ መንስኤም በምን እንደሆነ ምንም የተረዳ ምንም ነገር አለማወቁ እለት በእለቱ ውስጡን እየበላውና ውስጡ እየተገዳ ይገኛል ማለት ነው። ለማንኛውም ጋይስዬ በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ።